የተወሰነው ሰዎች ወተን ይሄ ነው ኑሯችን እንደዚህ ነው የምንኖረው ስንል ከሰው ላይ ጭንቀት እናነሳለን፣ ከሰው ላይ መከራ እናነሳለን። ሀብትን አይቼዋለሁ። ያ ሀብት ግን ደስታን ሲያመጣ ላየው። አሁን ግን በጣም ደስተኛ ነኝ። ለምንድን ነው ትውልዱን የምናስጨንቀው? ለምን ህይወታቸውን አናቀልላቸው? እያንዳንዱ ሰው የራሱን ኑሮ ኢንጆይ እንዲያደርገው ፈልጋለሁ። እያንዳንዱ ሰው በኑሮው ደስተኛ እንዲሆን ፈልጋለሁ። ዲናያል የሚባለውን ነገር ግን ዲናያል ሁለት አይነት ነው። አንድ ዝም ብሎ ድርቅ ብሎ መካድ ወይም በቃ አልተፈጠረም ብሎ መካድ ነው። ሁለተኛው ዲናያል ግን የአእምሯችን ዲፌንስ ሜካኒዝም የሚባሉ ነገሮች አሉ። አንዱ ዲናያል ምንድነው? በዚህኛው በዲፌንስ ሜካኒዝም ብሎክ ነው የሚያደርገው። አልሆነም ይላል። ሰው ሞተባት፣ አባቷ ሞቷል፣ በጣም የምትወደው አባቷ። ከዛ አእምሯ ምን ያደርጋል? ብሎክ ያደርግና አልሞተም ይላል። ስለዚህ አባቴ አልሞተም ትልሻለች። እንዲቀበር ሄደን አልሞተም ስለዚህ አታዝንም ብሎ ዲናያል ነው። ይሄ ጠንካራ ዲናያል ነው። የተፈጠሩ ነገሮችን አልተፈጠሩም ብሎ አእምሯችን ብሎክ አድርጎ ሲዘጋ ዲናያል። ይሄኛው የዲፌንስ ሜካኒዝሙ ዲናያል ካውንስሊንግ የሚያስፈልገው ነው። ግን ሰው ደግሞ ዝም ብሎ ዲናይ በማድረግ ባለመቀበል ያለው ደግሞ ዲናያል አለ። ግን ይጎዳናል። ዲናያል አክሴፕት ማድረግ ይሄ ነው እውነታው። የኔ ህይወት ኑሮዬ ይሄ ነው፣ አኗኗሪ ይሄ ነው፣ የተፈጠረው ነገር ይሄ ነው፣ የምመስለውም ይሄንን ነው። በቃ ከዛ ይሄንን እውነታ ታውጭና ነፃነት ይሰጥሻል። ዲና አታረጊም፣ አታስመሲም፣ ፕሪተንድ አታረጊም። ፍጹም ነፃነት ይሰጥሻልና ዲናያልን ማስወገድ የሚከተለውን ኮንሲኩዌንስ እንዲከላከል ያደርግልናል። በራስ መተማመን ይጠይቃል። ይሄ ነው ኑሮዬ ብሎ ማሳየት በራስ ግን ለብዙ ሰዎች ፈውስ ይሆናል። ለብዙ ሰዎች ለወጣቶች በተለይ በቃ እንደዚህ መኖር ይቻላል ማለት ነው ብለው እንትንሽን ሲምፕሊሲቲሽን ስታሳያቸው ምን ይባላል መሰለሽ? ሲምፕሊሲቲ is the highest form of sophistication ይባላል። የመጨረሻው ደረጃ እንደውም ውስብስብና ከባድ ትልቅ ኑሮ ሲምፕሊሲቲ ነው። ቀለል አድርገሽ ስትኖሪ፣ ቀለል አድርገሽ ስታሳይ፣ ከዛ የተወሰነው ሰዎች ወተን ይሄ ነው ኑሯችን እንደዚህ ነው የምንኖረው ስንል ከሰው ላይ ጭንቀት እናነሳለን፣ ከሰው ላይ መከራ እናነሳለን። የሚታገለውን በቃ እንዲህ ካልሆነ እንዲህ ሰክሰስፉል አይደለም የሚለውን መከራ ታነሽለታለሽ፣ ጭንቀቱን ታነሽለታለሽ። ለካ መሄድ አንድ ደራሲ ያለ እዛ ጋር እንበል። ከዛ ጠዋት ተነስቶ በወረፋ ጠብቆ ነው በታክሲ ነው የሚሄደው። ይሄ ሰውዬ ሰክሰስፉል ነው። እኔ ሳይኮሎጂ 6 ኪሎ ያስተማሩ ሰው ነበሩ። ስማቸውን አልጠቅስም፣ አሁን በህይወት የሉ። በህይወት እስካሉ ድረስ በአውቶቡስ ነበር የሚሄዱት። እኚህ ሰውዬ ስኬታማ ያልነበሩ ነበሩ። እና አንዳንድ ብዙ ኤክስፒሪየንስ ያለን ሰዎች እኔ ሀብትንም አይቼዋለሁ። ማለት በወርቅ ማንኪያና ሹካ የሚበላበት ቤት ውስጥ ኖር ያለው አሜሪካ። በወርቅ ስልሽ የወርቅ ቅብ አይደለም፣ ደንበኛ ምናምን ካራት የምትይው የወርቅ ሹካና ማንኪያ የሚበላበት ቤት ውስጥ ኖር ያለው። ስለዚህ ለወጣቱ ለማህበረሰቡ ስታሳያቸው ይኸውልህ ስኬት ማለት እንደዚህ ነው፣ የግድ ሀብታም መሆን አይደለም፣ በአውቶቡስም እየሄድክ ስኬታማ ነህ። እኛም ደግሞ የምንኖረው ይሄንን ነው። እዛ ጋር እንደዚህ አይነት ነገር ቦልተን እንዲህ አይነት ነገር ላይ የሆነ ራሳችንን ደብቀን ቅድም ያልሽው አይነት ራሳችን በጣም ልጁ ኑሮ እንደምንኖር አድርገን ለምንድን ነው ትውልዱን የምናስጨንቀው? ለምን ህይወታቸውን አናቀልላቸው? ገብቶሻል? ስለዚህ ይሄንን በማድረግ አንዳንዶቻችን እንደ ሞዴል በመሆን ምሳሌ በመሆን ህይወትሽን ታሳይና ታቀይላቸዋለሽ። ከዛ ራሳቸውን እንዲቀበሉ እኔ ይሄ ነኝ፣ በቃ እኔ ይሄ ነኝ፣ አሁን ያለኝ ኑሮ ይሄ ነው፣ ወደፊት አሻሽላለሁ፣ ይጨመርልኛል። መጽሐፍ ቅዱስም ይላል ያለኝ ይበቃኛል፣ እንግዲህ ደግሞ ይጨመራል ብሎ እንዲኖሩና የኔ አሁን ፖይንት መሰለሽ እዚህ ጋር እያንዳንዱ ሰው የራሱን ኑሮ ኢንጆይ እንዲያደርገው ፈልጋለሁ። እያንዳንዱ ሰው በኑሮው ደስተኛ እንዲሆን እፈልጋለሁ። ለደስታ ቀጠሮ መቅጠር የለበትም። ደስተኛ መሆነው ግራጁዌት ሳረግ ነው። ደስተኛ መሆነው ባል ሳገባ ነው። ደስተኛ መሆነው ልጅ ስወልድ ነው። ደስተኛ መሆነው ቤት ስገዛ ነው። ደስተኛ መሆነው መኪና ስገዛ ነው። አሁን ነው ደስተኛ መሆን ያለብሽ። አሁን ነው ደስተኛ መሆን ያለበት።
ተማሪ ሆኖ ምንም በሌለበት አክሴፕት አድርጎ ነገ ይለወጣል። ግን ዛሬ ህይወቱን ኢንጆይ ማድረግ መጀመር አለበት። ከጠበቅን ግን ምን ይሆናል መሰለሽ? እሺ ግራጁዌት አደረገ፣ ከዛ ደግሞ ስራ መፈለግ አለበት፣ ደግሞ ስራን ከዛ ደግሞ ማግባት አያልቅም። ደስተኛ ሳይሆን ያልፋል። በውሳኔ የተሰጠንን ኑሮ ኢንጆይ እናደርጋለን። በሲምፕሊሲቲ እናምናለን። ከዛ ራሳችን እንቀበላለን። ይህ ነኝ፣ የሚታረም ነገር አለው እታረማለሁ፣ የሚስተካከል ነገር አለ እኔ ጋር አስተካክላለሁ፣ መለወጥ ያለበት ነገር አለ እለውጣለሁ። እከሌን ለመሆን አልፈልግም፣ አልሞክርም። እኔ የኔ ዲኤንኤ የኔ የፊንገር ፕሪንት የራሱ በዓለም ላይ ማንም ሰው የለውም። የኔ ብቻ ነው ይሄ ፊንገር ፕሪንት። ለዚህ ነው መለየት የሚቻለው። ስለዚህ ዩኒክ ነች። መቅደስን መምሰል አይቻልም፣ መቅደስን መሆን አይቻልም። መቅደስ ራሷ እግዚአብሔር የሰራት ልዩ ሰው ነች። እያንዳንዱም ሰው ደግሞ እንደዛ ነው። ስለዚህ ራስን ከሌላ ሰው ጋር አለማወዳደር፣ አለማነጻጸር፣ የብቸኝነት ስሜት ኢንፌሪዮሪቲ ኮምፕሌክስን ማስወገድ። ብዙ ጊዜ ዝም ብሎ የሚሳደቡ ሰዎች የአይነት ስሜት አለ። እንደ ማህበረሰብ ልንሰቃይ እንችላለን ዲናይል ውስጥ ካለን። ከዛ ይሄ ፌክ የሆነውን ኑሮ ለታይታ የሆነውን ለሰው እንዲመስለው አድርገን የምንኖረው ኑሮ ህዝቡንም ያሰቃያል፣ ማህበረሰቡን ያሰቃያል፣ እኛንም ያሰቃየናል። ግን ምን አለ ጥቂት ጀግኖች ያስፈልጋሉ። ሞዴሊንግ የሚባል ነገር አለ በስነ ልቦና። የልብስ ሞዴሊንግ ሳይሆን አርአያ ሆነው የሚወጡ ሰዎች አሉ። እነዚህ አርአያ ሆነው የሚወጡ ሰዎች ሞዴል የሆኑና ሮል ሞዴል የሆኑና ጀግና ናቸው። ኑሯቸውን ያሳያሉ። ይሄ ነው ይላሉ። ሊሚቴሽናቸውን፣ ድካማቸውን እኔ እኮ ድካም አለብኝ ብለው ይናገራሉ። እንደዚህ ይቻላል እንዴ ይላል። እኔ እኮ የምኖረው እንደዚህ ነው ስትይ እኔ ሁሉ ጊዜ ማነሳው ሳስተምር የድሮ አስተማሪ ያለ ዶክተር ጌታቸው ቦሎዲያ ይባላል እና ጥሩ ምስክርነት ስለሆነ ነው ስለተማርኩበት ነው። እና እሱ በጣም በኢስት አፍሪካ በጣም የታወቀ ባዮኬሚስት ነው፣ አስተምሮኛል። አባቱ ድሬዳዋ ነበሩ እና አንድ ጊዜ ፈረንጆችን ጭኖ ድሬዳዋ ይሄዳል። እዛ እያለፉ እያሉ አባቱ ጠጅ ይወዳሉ እና ጠጅ ራሱ ስለሚናገረው ነው የምነግርሽ። ጠጅ ይጠጣሉ። ከዛ እንዲህ ሲያልፍ ከነጮቹ ጋር ሆኖ ሲያልፍ አባቱን እዛ ጋር አያቸው። ቅብሏቸው ጠጃቸውን ጠጥተው አሻው ላይ ተኝተዋል። ከዛ አቁምልኛል፣ ሹፌሩ አቁምልኛል፣ ነጮቹን ፈረንጆቹ ውረዱ አላቸው። አስወረደ። ምንም ማስተዋወቃችሁ ሰው አለ። ይሄ ሰው እየታዩታላችሁ፣ ይሄ ሰው አባቴ ነው፣ ቦሎዲያ ነው፣ የኔ አባት ነው። ከዛ ነጮቹ they were shocked። ከዛ በጣም ተገርመው እንዴት ታዲያ አስተዋወቅከን አሉት። ምክንያቱም አባቴ ነው፣ እሱ አባቴ ነው። አሁን ጠጅ ይወዳል ይጠጣል፣ ግን አባቴ ነው። እና እነዛ ነጮች እንዴት እንዳከበሩት ልነግርሽ አልችልም። ስለዚህ ራስን መቀበል ከየት ይጀምራል? ከቤተሰብ። እኔ ቤተሰቦቼ እኮ ገበሬዎች ናቸው። አባቴ ጫማ ሰፊ ነበር፣ እናቴ እንጀራ ጋጋሪ ነበረች፣ በጣም ነበሩ ማለመደበቅ። እንደዛ አድርጎ እያንዳንዱ ሰው የኔን አይደለም እየነገርኩሽ ያለሁት፣ ግን እንደዚህ ነው። የአባቴ እንዲህ ነበር፣ እናቴ እንዲህ ነበረች፣ እንዲህ አድርጋ ነው ያሳደገችኝ፣ በእግሬ ይህን ያህል እየተጓዝኩ ነው የተማርኩት፣ አሁን ደግሞ የምኖረው እንደዚህ ነው ብሎ ሰልፍ አክሴፕተንስ፣ ራስን መቀበል በቃ ፈውስ ነው። ራስን መቀበል፣ የተገኘሽበትን ቤተሰብ መቀበል፣ የተገኘሽበትን ህዝብ መቀበል። አሁን አንዳንዴ ቁጭ ብለን አይ ኢትዮጵያ እኮ አይ አበሻ እኮ ምናምን እንዳለን ራሳችንን እናማለን። ግን ይሄ ነው የኔ ህዝብ፣ ይሄ ነው የተገኘሁበት ህዝብ። ችግር ካለበት እኔ የችግሩ አካል ነኝ፣ ጥሩ ነገር ካለው የጥሩ ነገሩ አካል ነኝ። this is my people። ይሄ ነው የኔ ህዝብ፣ ይሄ ነው የኔ ዘመዶቼ፣ እነዚህ ናቸው፣ ኢትዮጵያውያን ናቸው። ስለዚህ ያንንም እቀበላለሁ፣ የተገኘሁበትን ቤተሰብ እቀበላለሁ፣ ራሴን ማንነት እቀበላለሁ። ከዛ የተገኘሁበትን ሀገር ህዝብ እቀበላለሁ። መብራት ሲጠፋ አንዳንድ ጊዜ ልጆቼ እንደው ምንድነው እዚህ ሀገር መብራት ምናምን ሲሉ ሀገርሽ ነው እላታለሁ። ሀገርሽ አንቺ ነሽ ሰርተሽ መለወጥ ያለብሽ፣ ይሄንን ሀገርሽ ነው፣ የችግሩም የኛ ነው፣ ድሉም የኛ ነው ብሎ ማሰብ፣ ራስን መቀበል ሰላም ይሰጥሻል። ስለዚህ ዲናያልን እናስወግድ ነው። አይ ቲንክ እናንተም ሀሳብ ዛሬ አንካድ፣ ሪያሊቲን አንካድ፣ የማይሆን ፒክቸር ለህዝቡ አናቅርብ፣ ያልሆነውን ነገር ሆነን አንቅርብ። በቃ ዝም ብለን ራሳችን
ያልሆነውን ነገር ሆነን የሆነውን ነገር ሆነን እንቅረብ። ከዛ እንትን ሊኖር ይችላል። ቅድም እንዳልሽው እንዴት ነው በአንተ ደረጃ እና ሊሉ ይችላል ይበሉ። ሪያሊቲው ይሄ ነው።